ለዕለቱ በያዝናቸው ጥንቅሮች ውስጥ ከባድ መሳሪያዎች ከኤርትራ ወደ ትግራይ ገብተዋል። የአሜሪካን አምባሳደር ማሲንጋ ለደብረ ጽዮን የሽራሮ ውጊያ የጀመራችሁት እናንተ ናችሁ ሲሉም ተናግረዋል። ተመድ በትግራይ ያለው ውጥረት እንዳይባባስ አስጠንቅቋል። የፖለቲካ መሪዎች ወደ ድርድር እንዲመለሱና ህዝቡ ሰላም እንዲያገኝም ጥሪን አቅርቧል። የሀገራዊ ምክክር ኮሚሽን 8ቱን አጀንዳዎች ሁሉ በአንድ ጊዜ መጠናቀቅ እንደማያስፈልግ ጠቁሟል። በኋላ ግን በሁሉም ላይ ስምምነት መደረሱን አስታውቋል። አብን የሀገራዊ ምክክሩ ሂደት መዋቅራዊ ጥሰቶች እንዳሉት ገለጸ። በተለይ የአዲስ አበባ ጉዳይ ላይ ነዋሪዎች በበቂ ሁኔታ አለመወከላቸውንም ተቋሟል። ዘለንስኪ ለአሜሪካ ጥያቄ አቅርበዋል። ከሚሳኤል መከላከያ ክምችታችሁ 10% ብቻ ስጡን፣ የሩሲያን ባሊስቲክ ሚሳኤሎች እንመክታለን ብለዋል። የአማራ ፋኖ ሊቀመንበር ዘመነ ካሴ በስዊዘርላንድ ጋዜጣ ላይ ቃለ ምልልስ አድርገዋል። ለነጻነትና ለእኩልነት እንታገላለንም ብለዋል። ሰላም የተከበራችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን፣ በዛሬው ስርጭታችን ውስጥ አስደናቂ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን እናልፋለን። ከባድ መሳሪያዎች ከኤርትራ ወደ ትግራይ እንደገቡ አውቃለሁ። የሸረሪናውን ውጊያ የጀመራችሁት እናንተ ናችሁ ሲሉ የአሜሪካን አምባሳደር ተናግረዋል። ከሸረሪናው ጥቃት በኋላ ዶክተር ደብረጽዮን ገብረ ሚካኤል ከኢትዮጵያን የአሜሪካን አምባሳደር ኤርቢስሊ ባሲንጋ ጋራ መወያየታቸው ታውቋል። አምባሳደሩ በውይይቱ ወቅት ህወሓትን እንዳስጠነቀቁት ሲገልጹ፣ ደብረጽዮን በበኩላቸው ስለ ውይይቱ የህወሓት ፖሊት ቢሮ ሪፖርት ማቅረባቸው ተገልጿል። ዩኤምዲ ሚዲያዎች ምንጮቹን ዋቢ በማድረግ ባወጣው ዘገባ አምባሳደር ማሲንጋና ዶክተር ደብረጽዮን በቅርቡ በስልክ መወያየታቸውን ገልጿል። የህወሓት ምንጮች እንደገለጹት ደብረጽዮን ባለፈው ማክሰኞ በተካሄደው የፖሊት ቢሮ ስብሰባ ላይ በሸረሪና ግጭት ከተከሰተ በኋላ ዋሽንግተን ዝምታ መርጣለች በማለት የአሜሪካን አምባሳደር ጋር ስላደረጉት ውይይት ሪፖርት አድርገዋል። ሊቀመንበሩ በስብሰባው ባቀረቡት ሪፖርት ትግራይ እየተጠቃች እያለ አሜሪካ ለምን ጸጣለች በማለት አምባሳደሩን እንደጠየቁ ገልጸዋል። አምባሳደሩ በሰጡት ምላሽ የአሁኑ ውጥረት እንዲባባስ የህወሓት አመራር ኃላፊነት እንዳለበት ጠቁሟል። በተለይም በቅርቡ በትግራይ በተለያዩ ከተሞች የተካሄዱትን ህዝባዊ ስብሰባዎችና ዲፕሎማሲያዊ ጥረቶችን በማንሳት ምላሽ ሰጥተዋል። ጥቃቱን የጀመራችሁት እናንተ ናችሁ በማለትም አምባሳደሩ ጠንካራ ትችት ሰንዝረዋል ተብሏል። በተጨማሪም ህልውናችን በብልጽግና መቃብር ላይ ያላችሁ እናንተ ናችሁ፣ ዲፕሎማሲን የጣላችሁና ያዳከማችሁ እናንተ ናችሁ በማለት አምባሳደሩ እንደተናገሩ ተሰምቷል። ይህ ውይይት የተካሄደው ህወሓት በቅርቡ ህልውናችን በብልጽግናችን መቃብር ላይ በሚል ጭብጥ የትግራይ የተለያዩ ከተሞች በህዝብ መድረኮች ካካሄደ በኋላ መሆኑን ተገልጿል። እነዚህ መድረኮች ላይ የህወሓት ከፍተኛ አመራሮች ደብረጽዮን ገብረ ሚካኤል እና የህወሓት ጸሐፊ ፈትለወርቅ ገብረ እግዚአብሔርን ጨምሮ በትግራይ ስላለው የፖለቲካና የደህንነት ሁኔታ እንዲሁም ከፌዴራል መንግስት ጋር ስለሚኖረው የወደፊት ግንኙነት ጠንካራ አስተያየቶችን ሰንዝረዋል። ከተጠቀሱት አገላለጾች መካከል በተለይ የጠቅላይ ሚኒስትር አብይ አህመድን ብልጽግና ፓርቲ መንግስት መቅበር የሚለው አቋም በተደጋጋሚ መነሳቱ ተገልጿል። በአሜሪካ ኤምባሲ ውስጥ የሚገኘው አንድ ምንጭ ውይይቱ መካሄዱን እንዳረጋገጠም ተዘግቧል። ምንጩ እንደገለጸው አምባሳደር ማሲንጋ ለደብረ ጽዮን ታንኮችና መድፎችን ጨምሮ ከባድ መሳሪያዎች በቅርቡ ከኤርትራ ወደ ትግራይ እንደገቡ አሜሪካ እንደምታውቅ ነግረዋቸዋል ብሏል። በቀጣይ ዜናችን ተመድ በትግራይ ያለው ውጥረት እንዳይባባስ አስጠነቀቀ። በትግራይ ክልል የደህንነት ውጥረት እየጨመረ የድሮን ጥቃቶችና ተደጋጋሚ የተኩስ ልውውጦች እየተሰሙ ባሉበት ወቅት የተባበሩት መንግስታት ለኢትዮጵያ ፌዴራል መንግስትና ለትግራይ ፖለቲካ አመራሮች ጥብቅ ጥሪን አቅርቧል። የተመድ የኢትዮጵያ ልዑክና የሰብአዊ ጉዳዮች አስተባባሪ አዞኒያ ኦጄሎ ለፖለቲካ መሪዎች የህዝቡን ድምፅ እንዲያዳምጡና ህዝቡን እየጎዱ ያሉ ችግሮችን በጋራ መግባባት እንዲፈቱ ጠይቀዋል። ኦጄሎ እንደገለጹት የትግራይ ህዝብ ዋነኛ ፍላጎት ጦርነት ሳይሆን ሰላም፣ ደህንነት፣ መደበኛ ህይወት ነው። በመሆኑም ተፋላሚ ወገኖች ወደ ድርድር ጠረጴዛ ተመልሰው ልዩነታቸውን በውይይት እንዲፈቱ አሳስበዋል። የሚለያዩና የሚያራርቁ ማናቸውም ጉዳዮች በድርድር ጠረጴዛ ዙሪያ ሊፈቱ ይችላሉ ሲሉም ገልጸዋል። የተመድ ጥሪ የቀረበው በትግራይ በቅርቡ የድሮን ጥቃቶችና የተኩስ ልውውጦች መከሰታቸውን የተዘገበበት ወቅት ነው። የደቡባዊ ትግራይ ለሰዓታት የቆየ የተኩስ ልውውጥ መከሰቱ ባላማጣና ሽራሮ አካባቢም የድሮን ጥቃቶች መፈጸማቸው ተገልጿል። ከጸጥታው ችግር ባሻገር በትግራይ ድርቅ ስጋት እየከፋ መምጣቱንም ኦጄሎ ገልጸዋል። 148 ቀበሌዎች እስካሁን የዝናብ ጠብታ እንኳን እንዳላዩ የገለጹት ባለስልጣኑ በኤልኒኞ የተባባሰው ድርቅ በክልሉ በመላ ኢትዮጵያ ላይ ከባድ የምግብ ዋስትና ስጋት እያስከተለ መሆኑንም አስጠንቅቀዋል። ኤጄሎ በቅርቡ ወደ ትግራይ ተጉዘው ከተለያዩ ባለድርሻዎች ጋር መነጋገራቸውን ገልጸው ከሰዎች የሰሙት ዋነኛ መልእክት ጦርነት አንፈልግም የሚል መሆኑንም ተናግረዋል።
በመሆኑም ተመድ የፖለቲካ ተዋናዮችን ልዩነታቸውን በጦርነት ሳይሆን በውይይትና በድርድር እንዲፈቱ፣ ውጥረቱን እንዲያረግቡና ህዝቡም ወደ ሰላማዊና መደበኛ ኑሮ እንዲመለስ ጥሪውን አቅርበዋል። በቀጣይ መረጃችን የሀገራዊ ምክክሩ 8 አጀንዳዎች ላይ አዲስ መረጃ ወጣ። የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገራዊ ምክክር ውስጥ ከተያዙ 8 ዋና ዋና አጀንዳዎች መካከል አንዳንዶቹ በዚህ የምክክር ሂደት ሳይጠናቀቁ ወደ ቀጣይ ጊዜ ሊተላለፉ እንደሚችሉ ተጠቆመ። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በተወሰኑ አጀንዳዎች ላይ ጥሩ ምክረ ሀሳብ ይዘው ለመቅረብ ተስፋ እንዳላቸው ገልጸው ሁሉንም 8 አጀንዳዎች በግድ በአንድ ጊዜ መጠናቀቅ እንደሌለባቸው አመልክተዋል። ፕሮፌሰር መስፍን በአብዛኞቹ አጀንዳዎች ላይ ቢቻል በሁሉም ላይ ምክረ ሀሳብ ይዘን ለመቅረብ ተስፋ አለን፣ አለበለዚያ የተወሰኑት ሊያዱ ይችላሉ ብለዋል። አንዳንድ አጀንዳዎች ደግሞ በሌላ አፈታት ሊፈቱ እንደሚችሉ ጠቁመው ዋና ኮሚሽነሩ 8ቱን አጀንዳዎች በግድ ጨርሰን እንወጣለን የሚል አይደለም ሲሉም አስረድተዋል። ይሁን እንጂ ኮሚሽኑ በቀጣይ በወጣው መግለጫ በሁሉም 8 አጀንዳዎች ላይ ስምምነት ላይ መደረሱን አስታውቋል። ይህም በሀገራዊ ምክክሩ ውስጥ በአጀንዳዎች ላይ የተደረገው ውይይት ወደ ዋና ምክረ ሀሳብ ማጠናቀቂያ ምዕራፍ መግባቱን የሚያመላክት ሆኗል። በተያያዘ ዜና የአማራ ብሔራዊ ንቅናቄ አብን በሀገራዊ ምክክሩ ሂደት ላይ ከተራ የአሰራር ግድፈት የዘለሉ ተደጋጋሚና የተደራጁ ጥፋቶች መከሰታቸውን ገልጿል። አብን እንደሚለው በሂደት ውስጥ መዋቅራዊ ጥሰቶች ተፈጽመዋል። በተለይም አንድ ወገን ብቻውን የሚወስንበት እንቅስቃሴ መታየቱንም ከሷል። ፓርቲው በተለይ የአዲስ አበባ ጉዳይ ላይ ያለውን አካሄድ በመቃወም የከተማዋ ነዋሪዎች ድምፅና ፍላጎት በበቂ ሁኔታ ሳይወከል ጉዳዩ መታለፉን ጠቁሟል። አብን እንደገለጸው እነዚህ ችግሮች የሀገራዊ ምክክሩን ተአማኒነት፣ አካታችነት፣ ገለልተኝነትና ፍትሐዊነትን በተመለከተ ከባድ ጥያቄ የሚያስነሱ ናቸው። ፓርቲው በመጨረሻ የሀገራዊ ምክክሩ ሂደት ሁሉንም ወገኖች በእኩል የሚያሳትፍ ገለልተኛና ፍትሐዊ መሆን እንዳለበት አሳስቧል። በቀጣይ ዜናችን ዘለንስኪ ለአሜሪካ ጥያቄ ያቀረቡ 10% ብቻ ብትሰጡን የሩሲያን ሚሳኤሎች እንመክታለን ብለዋል። የዩክሬኑ ፕሬዝዳንት ቭላዲሚር ዘለንስኪ አሜሪካ ከሚሳኤል መከላከያ ክምችቶቿ 10% ያህሉን ብቻ ብትሰጣቸው ዩክሬን የሩሲያ ባለስቲክ ሚሳኤል ጥቃት በእጅጉ መመከት እንደምትችል ተናግረዋል። ዘለንስኪ ዩክሬን ከሩሲያ እየተሰነዘረባት ያለውን ከፍተኛ የባለስቲክ ሚሳኤል ጥቃት ለመቋቋም ከአሜሪካ በአስቸኳይ የሚያስፈልጋት የሚሳኤል መከላከያ አቅም ውስጥ 10%ውን ብቻ እንዳገኘች ገልጸዋል። ፕሬዚዳንቱ ተጨማሪ የሚሳኤል መከላከያ ለማግኘት ከአሜሪካና ከሌሎች አጋር ሀገራት ጋር ከፍተኛ የዲፕሎማሲ ጥረት እያደረጉ መሆኑን ገልጸው ቀናቸውን በተደጋጋሚ በስልክ ጥሪዎችና ከአጋሮቻቸው ጋር በሚያደርጉት ድርድር እያሳለፉ መሆኑንም ጠቁመዋል። የሩሲያ የባለስቲክ ሚሳኤል ጥቃቶች በቅርቡ እየጨመሩ መምጣታቸውን የገለጹት ዘለንስኪ በተለይም የዩክሬን ዋና ከተማ ኪየቭ በከባድ ጥቃቶች እየተጎዳች መሆኑንም አመልክተዋል። ይህ ሁኔታ ደግሞ የዩክሬን የፓትሪዮት ሚሳኤል መከላከያ ክምችት እየቀነሰ መምጣቱ ጋር ተያይዞ የኪየቭ የአየር መከላከያ ስጋት እያባባሰ መሆኑንም ተገልጿል። በቀጣይም ዘመነ ካሴ በዓለም አቀፉ የስዊዘርላንድ ጋዜጣ ፊት ከባድ መልእክት አስተላለፉ። ለነፃነትና ለእኩልነት እንታገላለን ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ በስዊዘርላንድ ከሚታተመው ዓለም አቀፍ የፖለቲካና ኢኮኖሚ ጋዜጣ ጋር ቃለ ምልልስ ማድረጋቸው ተገልጿል። በፈረንሳይኛ ቋንቋ በታተመው ቃለ ምልልስ ዘመነ ካሴ የፋኖ ንቅናቄ ዓላማ የአማራ ሕዝብ የሚገጥመው ችግር፣ ኢትዮጵያን የፖለቲካ የጸጥታ ሁኔታ እንዲሁም የፋኖ ኃይሎች ከሌሎች የፖለቲካና የታጠቁ ኃይሎች ጋር ስላላቸው ግንኙነት ሰፊ ማብራሪያ ሰጥተዋል ተብሏል። በቃለ ምልልሱ ላይ ለነፃነትና ለእኩልነት እንታገላለን የሚል መሪ ሀሳብ እየተነሳ ሲሆን ዘመነ ካሴ የፋኖ እንቅስቃሴ ጠባብ የክልል ጉዳይ ብቻ እንዳልሆነ ገልጸዋል። እንደሳቸው አባባል የአማራ ህዝብን ህልውና መጠበቅ፣ የኢትዮጵያ አንድነት ማስጠበቅ እና የሀገሪቱን ከቀውስ ማዳን የእንቅስቃሴው ዋነኛ አጀንዳዎች መሆናቸውን ገልጸዋል። ለአማራ ህዝብ ህልውና መታደግ ማለት ኢትዮጵያን እንዳትበታተን መታደግ ማለት ነው የሚል አቋምም እንዳንጸባረቁ ተጠቅሷል። በሌላ በኩል በፋኖ ኃይሎች መካከል የተሻለ ቅንጅትን ለመፍጠር የተዋሃደ እዝ መመስረቱን ዘመነ ካሴ ገልጸዋል። ከዚህ በተጨማሪ ከሌሎች የኢትዮጵያና የፖለቲካ የታጠቁ ኃይሎች ጋር ውይይቶች መካሄዳቸውን ጠቁሟል። በተለይም ከትግራይ ኃይሎች፣ ከጉምዝና ከቤንሻንጉል ማህበረሰብ ተወካዮች፣ ከኦሮሞና ከሌሎች የፖለቲካ ኃይሎች ጋር ውይይት ማድረጋቸውን በመጥቀስ ለወደፊት ሀገራዊ ትብብር በሩ ክፍት መሆኑንም አስገንዝበዋል። የፌዴራል መንግስቱን አካሄድን በተመለከተ መንግስት ከፖለቲካዊ ውይይት ይልቅ የጦር ኃይልን እየተጠቀመ ነው ሲሉም ተችተዋል። በተለይም ድሮንና ከባድ መሳሪያዎችን በሲቪል ህዝብና በመሰረተ ልማቶች ላይ እያዋሉ ነው የሚል ክስም አቅርበዋል። በቃለ ምልልሱ የውጭ ኃይሎች ሚናም ተነስቷል። ዘመነ ካሴ የተወሰኑ ሀገራት ለፌዴራል መንግስቱ የድሮን መሳሪያዎችንና ቴክኒካዊ ድጋፍ በመስጠት ግጭቱን እያባባሱ ነው የሚል አቋማቸውን አስተላልፈዋል።
በመጨረሻም የአብን ዋና ዓላማ የአሁኑን አስተዳደር ከስልጣን ማስወገድ ብቻ ሳይሆን ለሁሉም ብሔሮችና ብሔረሰቦች እኩልነት፣ ነፃነትና ዴሞክራሲ የሚያረጋግጥ አዲስ የፖለቲካ ስርዓት መገንባት መሆኑንም እንደገለጹ ተዘግቧል። ይህ ቃለ ምልልስ በዓለም አቀፍ ሚዲያ መውጣቱ በአማራ ፋኖ እንቅስቃሴ ላይ የውጭ ሚዲያዎች ትኩረት እየጨመረ መምጣቱን የሚያሳይ እድገት እንደሆነም ደጋፊዎቹ ይገልጻሉ። በተለይም ከሌሎች የኢትዮጵያ ፖለቲካዊና ታጣቂ ኃይሎች ጋር ለመተባበር የተነሳው ሀሳብ በሀገሪቱ የፖለቲካና የጸጥታ ሁኔታ ላይ ተጨማሪ ትኩረትን ሊያመጣ ይችላል ተብሏል። ወደ ቢዝነስ ዘገባችን ስናልፍ የዓለም የወርቅ ገበያ በአዲስ አቅጣጫ ሄዷል። ባለሀብቶች በቅርበት እየተከታተሉት ነው። ሐምሌ 9 2026 የዓለም የወርቅ ዋጋ በዚህ ሳምንት ከፍተኛ መለዋወጥን አሳይቷል። የዓለም ፖለቲካ ውጥረቶች፣ የአሜሪካ የገንዘብ ፖሊሲና የዶላር እንቅስቃሴ በወርቅ ዋጋ ላይ ጉልህ ተጽዕኖ አሳድረዋል። በሳምንቱ መጀመሪያ ባለሀብቶች ከዓለም አቀፍ አለመረጋጋት ለመጠበቅ ወደ ወርቅ በመመለሳቸው የወርቅ ዋጋ ከፍ ብሏል። ሆኖም የአሜሪካ ፌዴራል ሪዘርቭ ከፍተኛ የወለድ መጠን ለረዥም ጊዜ ሊቀጥል እንደሚችል የተሰጠው ምልክትና የመንግስት ቦንድ ትርፍ መጨመር ገበያውን ወደ ታች ጎትቶታል። የወርቅ ዋጋን ከፍ ያደረጉ ምክንያቶች በመካከለኛው ምስራቅ የተባባሰ የፖለቲካ ውጥረት፣ የአሜሪካ ዶላር መዳከም፣ ባለሀብቶች ወደ ደህንነት የሚጠበቅ ንብረት መሸሻቸው፣ የማዕከላዊ ባንክ ቀጣይ የወርቅ ግዢ ናቸው። የወርቅ ዋጋን ዝቅ ያደረጉ ምክንያቶችን ስንመለከት ከፍተኛ የወለድ መጠን ይቀጥላል የሚለው ግምት፣ የመንግስት ቦንድ ትርፍ መጨመር፣ ባለሀብቶች ያገኙትን ትርፍ ለማስጠበቅ የፈጸሙት ሽያጭ ናቸው። የዛሬውን የገበያ ሁኔታ ስንመለከት በዓለም ገበያ የ21 ካራት ወርቅ ዋጋ በ1 ግራም 131 የአሜሪካ ዶላር ከ78 ሳንቲም ደርሷል። የገበያ ተንታኞች በቀጣዮቹ ሳምንታት የፌዴራል ሪዘርቭ ውሳኔዎች፣ የዶላር እንቅስቃሴና የዓለም ፖለቲካ ሁኔታ የወርቅን ዋጋን የሚወስኑ ዋና ምክንያቶች እንደሚሆኑ ይገልጻሉ። የዛሬው የዜናችን ስፖንሰር ሀበሻ ጎልድ ነው። ወርቅ ጥራት ነው፣ ጥራት ደግሞ እምነት ነው። እውነተኛ ንጹህና ከፍተኛ ጥራት ያለው 21 ካራት ወርቅ ጌጣጌጥ ከፈለጉ ሀበሻ ጎልድ ትክክለኛ ምርጫው ነው። በኒውዮርክ የሚገኘው ሀበሻ ጎልድ በእጅ የተሰሩ ከፍተኛ ጥራት ያላቸው 21 ካራት የወርቅ ጌጣጌጦችን ለሰርግ፣ ለስጦታ፣ ለቤተሰብና ለዕለታዊ አጠቃቀም ያቀርባል። ተመጣጣኝ ዋጋ፣ የተረጋገጠ ጥራት፣ ፈጣን አገልግሎት፣ የደንበኞች እምነት። ዛሬውኑ ከታች ባስቀመጥንላችሁ ስልክ ይደውሉ ወይም በዋትሳፕ ያነጋግሩን። ሀበሻ ጎልድ፣ የሚታመን ጥራት፣ ዘላቂ ውበት። የተወደዳችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎቻችን እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት አለው። ስለምትከታተሉንና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።